አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። ለገብርኤል መራር እውነት ለአንዳንዶች የማይዋጥ ለብዙዎቻችን ደግሞ እውነት የሆነ እናቴ ረግማው ነበር እናቴ እርግማን የደረሰበት እያለች ትገኛለች። እንደው እንዲህ አይነት እርግማን ይሰራሉ። እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። ሰላም የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? ከሰሞኑ እንግዲህ ኮሜዲያን እሸቱ ዶንኪ ቲዩብ አደጋ ላይ ነው። እባካችሁ ድረሱልኝ እያለ የድረሱልኝ ጥሪ እያደረገ መሆኑ ይታወቃል። እንግዲህ ብዙዎች ይህንን እየተቀባበሉት ነው የሚገኙት። እሸቱ እንግዲህ ብዙ ሰራተኞችን ይዞ የሚንቀሳቀስ እንደ ግለሰብ ሳይሆን እንደ ድርጅት የሚታሰብ ትልቅ መንፈሳዊ ስራዎችን ሃይማኖትና ብሔር ሳይለይ የሚሰራ ተወዳጅ የሆነ ወንድም እንደሆነ ሁላችንም እናውቃለን። ከሰሞኑ ግን ይዞት የመጣው ዜና አለ። እኔ አልቻልኩም፣ ሚዲያው እንዳይዘጋ፣ እዚህ ስራ ተፈጥሮላቸው የሚኖሩትም ደግሞ ከስራ ገበታቸው እንዳይፈናቀሉ የኢትዮጵያ ሕዝብ ማድረግ ያለባቸውን ነገር አድርጉ እያለ ወደ ሚዲያ ወጥቷልና በዚህ ጋር በተያያዘ ብዙ ወንድሞችና እህቶች እየደገፉት አይዞ እያሉት አይዘጋም እያሉ ከጎንነን እያሉ እየጠቀሱ ነው የሚገኙትና እየነገሩት ነው የሚገኙት። ከዛ መካከል ግን ባለፈው ከእህታችን ባምቢ ጋር የነበረ ጉዳይ እንደነበር ታስታውሳላችሁ። ስነ ምግባራችሁን አስተካክሉ እንደዚህ አታድርጉ ብሎ በመናገሩ የተነሳ ብዙ ግጭት ሲፈጠር ነበረ። አሁንም ከዚህ ጋር በተያያዘ እኔ ያረገምኩትም እናቴ ናት የረገመችው የሚል ሐሳብ አንስታለች እህታችን ባምቢ። እስኪ ሁሉንም ቪዲዮዎች አብረን የምናያቸው ነው የሚሆነው። በመሰረቱ እንደው እንዲህ አይነት እርግማን ይሰራል የሚለውንም ከዚህ ጋር በተያያዘ የምላችሁ ነገር ይኖረኛል ማለት ነው። እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ለሰዎች እንዲደርስም ሼር እያደረጋችሁ አብራችሁን ቆዩ። እስኪ በመጀመሪያ ከጎንነን ካሉት መካከል አንድ ወንድምና አንዲት እህትን ላቅርብላችሁና እስኪ አዳምጠን እንምጣ። እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። አንተ በመላው ዓለም እየተዟዟርክ አብያተ ክርስቲያናትን እየከፈትክ ያለ፣ የምእመናንን እንባ እያበስክ ያለ፣ ገዳማትን እየገደምክ ያለ፣ የተቸገሩ እናቶቻችንን አባቶቻችንን እየረዳህ እያገስክ ያለ፣ ብዙ የበጎ አድራጎት ድርጅቶችን እየደገፍክ ያለ፣ እንዲሁም ደግሞ በቤተ ሙስሊሙም ዘንድ ደግሞ መስጂድን እየሰራህ ያለ የዘመናችን ክስተት የሆንክ ወንድሜ ኮሜዲያን እሸቱ እግዚአብሔር እያለ እኛ እያለን ዶንኪ ቲዩብ በፍጹም አይዘጋም። ተከታተላችሁት። የወንድም ብቻ አይደለም፣ ብዙ ወንድሞችና እህቶች ከጎንነን እያሉ ከጎንነን እያሉ ብዙ ቪዲዮዎችን እየለቀቁ ነው የሚገኙት። በጣም ደስ የሚል ነገር ነው። እኔም በዚህ አጋጣሚ እንደዋሌ ሚዲያ ከጎንነን ማለት እፈልጋለሁ። ምንም እንኳን የማደርግለት ነገር ባይኖርም፣ ነገር ግን ወንድማችን የሚሰራቸው ትልቅ ቤተክርስቲያን ተቋማት ተብሎ የሚታሰቡ ነገሮች ሊሰሯቸው የማይችላቸውን ነገሮች እሱ እየሰራ ለቤተክርስቲያን ውለታ እየዋለ የሚገኝ ለሌሎች አርአያ እየሆነ የሚገኝ ወንድማችን ስለሆነ እኔም በበኩሌ ከጎንነን ማለት እፈልጋለሁ። እስኪ ቀጥለን ደግሞ አንዲት አለች። እሷ ደግሞ ምን እንዳለች አዳምጠን የእሷንም እስኪ እንመለስ። መራር እውነት ለአንዳንዶች የማይዋጥ ለብዙዎቻችን ደግሞ እውነት የሆነ ኮሜዲያን እሸቱ መለሰ ወደድንም ጠላንም አሁን ባለንበት ዘመን ላይ ለቤተ ክርስቲያን በለው፣ ለገዳማት በለው፣ ለተቸገሩ እናት አባቶች በለው፣ ተቋማት በል፣ አልፎ ተርፎ ደግሞ የእስልምና እምነት ተከታይ ለሆኑ እህት ወንድሞቻችን መስጊድ ማሰራት በለው ያልገባበት ያልተሳተፈበት በጎ ስራ የለም። ኦኬ፣ እኛ ኦርቶዶክሳውያን ስፔሻሊ እያለን እኛ ኢትዮጵያውያን እያለን ደግሞ ዶንኪ ቲዩብ በጭራሽ አይዘጋም። ዶንኪ ቲዩብ ተዘጋ ማለት እጅግ በጣም ብዙ ሉዝ የምናረጋቸው ነገሮች አሉ። እሱ ሉዝ ከሚያደርገው በላይ እኛ ነን የምንጎዳው። ዶንኪ ቲዩብ የእሸቱ መለሰ ብቻ አይደለም፣ የሁላችንም ነው። ይሄ ልጅ ምንም አይነት የገንዘብ ፍላጎት እንደሌለው እንኳን እኛ ኳታር ላይ ያለን ምእመናን ጠንቅቀን እናውቃለን። እኔ በጆሮዬ ቆሜ ሰምቻለሁ። የኳታር ዶሃ ጽርሐ አርያም ቅድስት ስላሴ ቤተክርስቲያን ገንዘብ ሊያሰባስብ መጥቶ እንዳጋጣሚ ሆኖ እኔ እዛ ላይ ስልክ የማንሳት ስራ እሰራ ነበር። ስልክ የመቀበል ስራ ማለት ነው። አግዝ ነበር እንደዛ።
የመጨረሻው ቀን ላይ እሸቱ ኦፈር የተደረገውን ገንዘብ እኔ ቁጥሩን አልነግራችሁ ማን ፈቅዶላችሁ ነው ለቤተ ክርስቲያን ከሰበሰብኩት ገንዘብ ላይ ለኔ ለመስጠት ማን የፈቀደላችሁ ነው ያለው ማንንም ሰው በዛ ቁጥር በዶላር ሊያው ገንዘብ ተጠርቶለት ትቶ የሚሄድ የለም እሸቱ ማለት እንደዚህ አይነት ልጅ ነው የሚነሱ ሐሳቦች አሉ የእንተና ደርሶበት ነው ከዋልድባን የነካ የለውም በረካ የሚል ቪዲዮም ተለቆ አይቻለሁ የሚል በፎቶ ደረጃ ተሰርቶ የዋልድባ አባቶች ምንም ቢጸልዩ በዚህ ጉዳይ የሚደርስ ነገር አይደለም ምክንያቱም ልጁ ለተንኮልና ለክፋት እስካላደረገውና እስካልሰራው ድረስ የገዳም ስርዓት መጠበቅ ቢኖርበትም ግን ልጁ አንድ አማኝ ይሄን ማድረጉ ለገዳሙ ሊያደርግ ከሰው አስተዋጽኦ ጋር አብሮ የሚሄድ ነው እንጂ እርግማን ተደግሞ በገዳሙ ሊደርስበት የሚችለው ነገር አይደለም ምክንያቱም የልጁ ዓላማና የልጁ ሐሳብ እና ሊያደርገው የፈለገው ነገር ከዛ ጋር አብሮ ተዳምሮ ነው በእግዚአብሔር ፊት የሚደርሰውና ምንም የፈለገውን ነገር ቢያደርጉ በሱ ላይ የሚደርስበት ነገር አይደለም ደግሞ እንደገና ልጁ ከዚህ በፊት ነው ይሄን ፕሮግራም ከመቅረጹ በፊት ነው የሰራተኛ ቀነሳ አቀማጣቶቹ ሁሉ እንደተፈጠሩበትና በቲክቶክ ራሱ የሱ ቪዲዮ እየቀረጹ እየላኩ ብዙ ሲያረጉበት የነበረው እንደነበረ የተናገረውና አሁን ይሄ የተባለው ነገር በሱ ላይ ሊደርስበት የሚችል ነገር እንዳልሆነ እናንተም ልትገነዘቡ ይገባል አባቶች ገዳማት ለሰዎች መዳን ይጸልያሉ እንጂ ለሰዎች ኪሳራ ለሰዎች መጥፋት የሚጸልዩ እንዳልሆኑ በዚህ አጋጣሚ ልታውቁ ይገባችኋልና ከዚህ አንፃር እንድትረዱ ተፈልጋለሁ እርግማን ወደ ተባለው እንምጣ እስኪ የእህታችንን የባምቢን ጉዳይ ነው እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ እኔ ምንም አላልኩትም ለገብርኤል እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች እዚህ ሰውዬ ላይ ጸልያበታለች እኔ ያንተ ልጅ አይደለሁም እኔ የኔ መልአክ አይደለህም ብላ ነው የጸለየችበት ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች እህታችን ባምቢ ወይም ሀና ግዴ ማለት ነው እናቴ ረግማው ነበር እናቴ እርግማን የደረሰበት እያለች ትገኛለች እንደው እንዲህ አይነት እርግማን ይሰራል ይሄን የፈለገው ቦታ ሄዳችሁ የፈለገው ገዳም ገብታችሁ ሱባኤ ይዛችሁ እንደዚህ ብትራገሙ አይደርስም በፍጹም አይደርስም ለምን መሰላችሁ አንድ እርግማን እኔ መጀመሪያ ከነገሩ ንጹህ መሆን አለብኝ ከጉዳዩ ከተባልኩት ጉዳይ ላይ ንጹህ መሆን አለብኝ መጀመሪያ ሁለተኛ እንደገና ከዛም ቀጥሎ ደግሞ እኔ የበቃሁና እግዚአብሔር የሚቆረቆርልኝ ሰው መሆን አለብኝ ሶስተኛ አጠቃላይ ስነ ምግባሬ የታነጸ ወይም አጠቃላይ ስነ ምግባራዊ እንቅስቃሴ በእግዚአብሔር የተቃኘ ስጋዬን ያሸነፍኩ ስጋዬ ለነፍሴ የተገዛ ነፍሴ ደግሞ ለእግዚአብሔር የተገዛች ሰው መሆን መቻል አለብኝ እነዚህን ነገሮች ባለሟላሁበት ሁኔታ ውስጥ ማንንም ረግሜ ማጥፋትና ያ ነገር ተናግሮኛል ብዬ በርግማን ማንንም ማክሰርም ወይም ደግሞ ካለበት ሁኔታ ዝቅ እንዲልም ማድረግ አልችልም መንፈሳዊ በረከቱንም መቀማት አልችልም ስጋዊ በረከቶቹንም ከሱ እንዲወገድና እሱ ኪሳራ ውስጥ እንዲወድቅ ማድረግ አልችልም በፍጹም ማለት ነው ምክንያቱም ይሄ ራሱን የቻለ ጉዳይ ነው እግዚአብሔር እኮ የእናንተ የምትራገሙት ነገር ወደ እኔ ለመምጣት እናንተ ንጹህ ሆናችሁ መገኘት አለባችሁ ነገር እሱ የሰራው ነገር በትክክል በእኛ ህይወት ውስጥ ጉዳት ሊያመጣ የሚችል ሆኖ መገኘት መቻል አለበት እሱ የተናገረው መንፈሳዊነት መኖር አለበት መስተካከል አለበት እንዲህ አይነት ባህሪያቶች ለቀጣዩ ትውልድ መጥፎ አሻራ አላቸው ብሎ ነው የተናገረው የፈለገው ጻድቅ ሰው የእግዚአብሔርን ሕግ አክብሩ ብሎ በተናገረ ሰው ላይ ቢጸልይ አያደርስም የፈለገው ጻድቅ ሰው ቢሆን ማለት ስለዚህ ነገሮችን ከዚህ አንፃር መገመት ማወቅ አለብን ማለት ነው አንድ ወንድም የወንድም እንደ ቤተክርስቲያንም እንደ ኢትዮጵያዊም እንደ ግለሰብ ወይም እንደ ሰባዊነት ጥሩ ስራዎችን የሚሰራ ወንድም ከመሆኑ የተነሳ እንዲህ አይነት ፈተናዎች በሱ ላይ መጡበት እንጂ ይሄ ልጅ ከማጥፋቱ የተነሳ የመጣበት ጉዳት አይደለም እግዚአብሔር በእንዲህ አይነት በኩል የሚበቀል አምላክም አይደለም ቅዱስ ገብርኤል ስጋዊ በረከት መንፈሳዊ በረከቶችን የሚያድል እንጂ ሰው ሂዶ እንዲህ አድርግኒ ብለው እርግማን ስለነገሩት የሰውን ስጋዊና መንፈሳዊ በረከት ነጥቆ የሚሄድ አይደለም እንደዛ አድርጋችሁ እንዳታስቡ ያማ ቢሆን እኮ ብዙ ሰዎች በእኛም ላይ ጸልየውብናል ብዙ ሰዎች በእናንተ ላይ ጸልየውባችኋል ብዙ ሰዎች እግዚአብሔር ግን ሚዛን ስለማያጎድል ሚዛኑን ጠብቆ ስለሆነ የሚፈርደው በዛ ሚዛን ምክንያት ሊያጠቁልና ሊያጠፉን ስጋ በረከተ ነፍሳችንን ሊወስዱብን አልቻሉም እንደዛም ስጋውን ንጥቀው ስለተባለ የሚነጥቅ በረከተ ነፍሱን ንጥቀው ስለተባለ የሚነጥቅ አይደለምና በየትኛውም የህይወት ዑደት ውስጥ የሚፈጠር መነሳትና መውደቅ ማግኘትና ማጣት ከፍ ማለትና ዝቅ ማለት እንጂ በኮሜዲያን እሸቱ ላይ የደረሰው
እሷ ስለረገመችው ወይም እናቷ ስለረገመቻት የመጣ ነገር እንዳልሆነ እንዲታውቁ ፈልጋለሁ። እንግዲህ በዚህ ደረጃ ነው መማር ያለብን። የኛ ንጽህና፣ የኛ ብቃት፣ የኛ ትክክለኝነት እንደገና ደግሞ የሰውየው ስህተት ያስፈልጋል በሰው ላይ ርግማን እንደማድረስ በዚህ ደረጃ እንድትረዱ ትፈልጋለሁ። ወስብሐት ለእግዚአብሔር።